ከብዙ ዓመታት በኋላ ባልየው ከፍተኛ ባለስልጣን ሆኖ ወደ መንደሩ ተመለሰ። ሚስቱ ግን በጡብ ፋብሪካ ውስጥ በከባድ ሥራ ላይ ተሰማርታ አገኛት። ከዛ በኋላ የሆነው ነገር የሰውን ልጅ ሁሉ የሚያስለቅስ ነበር። ወደ ቪዲዮ ከመግባታችን በፊት ቪዲዮን ላይክ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ታሪኩንም ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ጓደኞቼ ይህ እውነተኛ ታሪክ ነው። በኡታር ፕራዴሽ ግዛት በጃምፑር ወረዳ ውስጥ በራፖር የምትባል አንድ ትንሽ መንደር አለች። በዚህ መንደር ውስጥ አርጁንና ራዲካ ይኖሩ ነበር። የአርጁን ቤተሰብ ሁኔታ በጣም አስቸጋሪ ነበር። አባቱ ለረጅም ጊዜ ታሞ ስለነበር፣ እናቱ ደግሞ በሰው ቤት ዕቃ በማጠብ ቤቱን በጭንቀት ታስተዳድር ነበር። አርጁን ቀን በቀን ስራ ይሰራል፣ በሌሊት ደግሞ በፋኖስ ደብዛዛ ብርሃን ያጠና ነበር። የእሱ ንብረት ጥቂት አሮጌ መጽሐፍት፣ አንዲት የተሰበረች አልጋና አንድ ትልቅ ህልም ብቻ ነበረው። አንድ ቀን ተምሮ ትልቅ ሰው የመሆን ህልም ነበረው። ሁል ጊዜም ለራሱ ትምህርቴን ብቻ ልጨርስ፣ ከዛ ሁሉም ነገር ይለወጣል ይል ነበር። የመንደሩ ሰዎች ይህንን ሲሰሙ ዝም ይሉ ነበር። ከእንዲህ ያለ ድሃ ቤት የወጣ ልጅ ትልቅ ደረጃ ይደርሳል ብለው አያምኑም። ራዲካም በዛው መንደር ውስጥ ብቻዋን ትኖራለች። እናቷ ከብዙ ዓመታት በፊትም ሞተዋል። አንዲት ትንሽ ጎጆና ለእርሻ የማይሆን ጥቂት መሬት ነበራት። ራሷን ለማስተዳደር በመንደር ውስጥ ስራ ወደሚገኝበት ቦታ ሁሉ ትሄድ ነበር። አንዳንድ ጊዜ በእርሻ ቦታ፣ አንዳንድ ጊዜ ጡብ በመሸከም፣ አንዳንድ ጊዜ ደግሞ በሰው ቤት ስራ። ቀኑን ሙሉ ብትደክምም ፊቷ ላይ ቅሬታ አይታይም። አርጁንና ራዲካ እርስ በእርሳቸው ይደጋገፉ ነበር። የሚሰጣጡት ገንዘብ ባይኖራቸውም መግባባትና እምነት ግን ነበራቸው። አርጁን በትምህርቱ ሲጨነቅ ወደ ራዲካ ይሄድ ነበር። በአንድ ምሽት ከጎጆዋ ውጭ ዝም ብሎ ተቀምጦ ነበር። መጽሐፍ በእጁ ቢይዝም አይኖቹ ግን ሌላ ቦታ ላይ ነበሩ። ራዲካም ምን ሆነሃል ስትል ጠየቀችው። አርጁን በዝግታ ድምፅ ወደ ከተማ ሄጄ መማር አለብኝ፣ እዚህ ሆኜ ምንም አይሆንም አለ። ለጥቂት ጊዜ ዝምታ ሰፈነ። ወደ ከተማ መሄድ ማለት ገንዘብ፣ የመኖሪያ ቤት፣ የምግብ ዝግጅትና ከሁሉም በላይ ደግሞ ከመንደር መራቅ ማለት ነው። ራዲካ በዝግታ መቼን የምትሄዱ ስትል ጠየቀችው። አርጁን አይኖቹን ዝቅ አድርጎ አላውቅም፣ ገንዘብ የለኝም አለ። በድምፅ ውስጥ ለመጀመሪያ ጊዜ የተስፋ መቁረጥ ስሜት በግልጽ ይሰማ ነበር። በሚቀጥሉት ጥቂት ቀናት አርጁን ከበፊቱ በበለጠ መስራት ጀመረ። ከጠዋት እስከ ማታ የቀን ስራ ይሰራ ነበር። ከዚያም በሌሊት ያጠናል። ነገር ግን የሚያገኘው ገቢ ከከተማው የትምህርትና የመኖሪያ ወጪ አንጻር በጣም አነስተኛ ነበር። በአንድ ምሽት ደክሞት መሬት ላይ ተቀመጠ። ምናልባት ህልሜ ህልም ሆኖ ይቀራል አለ በዝግታ። በዛው ሰዓት ራዲካ ወደሱ መጣች። ምንም አልጠየቀችውም። ዝም ብላ አጠገቡ ተቀመጠች። ከጥቂት ጊዜ በኋላ እጇን ከፈተችና ጥቂት ገንዘብ ከፊቱ አስቀመጠች። አርጁን ደነገጠ። ይህ ከየት መጣ ሲል ጠየቃት። ራዲካ አይኖቿን እያሸሸች አንተ ወደ ከተማ ትሄዳለህ፣ አትጨነቅም፣ ዝም ብለህ ተማር አለችው። አርጁን ይህ ገንዘብ በቀላሉ እንዳልመጣ ተረዳ። ገንዘቡን ለመቀበል አልፈለግም። አይ ልወስደው አልችልም አለ። ራዲካ ለመጀመሪያ ጊዜ ጠንከር ብላ ካልሄድክ ድካማችን ሁሉ ከንቱ ይሆናል አለችው። በአይኖቿ ውስጥ የሚገርም እምነት ነበር። አርጁን ስኬታማ እንደሚሆን አስቀድማ የምታውቅ ትመስል ነበር። ብዙ ጊዜ እምቢ ካለ በኋላ በመጨረሻ አርጁን ገንዘቡን ተቀበለ። ከጥቂት ቀናት በኋላ ወደ ከተማ የመሄጃ ዝግጅት ተጠናቀቀ። በሄደበት ቀን የመንደሩ ሰው ሁሉ ከሩቅ ሆኖ ይመለከት ነበር። ለማንም ያን ያህል ግድ አልነበረውም። ራዲካ ግን ዝም ብላ ቆማ ነበር። የአውቶቡስ ድምፅም ተሰማ። አርጁን ትንሿን ቦርሳውን አነሳ። በውስጧ ጥቂት ልብሶችና መጽሐፍት ነበሩ። ንብረቱ ያ ብቻ ነበር። ከራዲካ ፊት ቆሞ በቅርቡ ተመልሼ እመጣለሁ፣ አንድ ነገር ሆኜ እመለሳለሁም አላት። ራዲካ በፈገግታ አውቃለሁ አለችው። አውቶቡሱ መጓዝም ጀመረ። አርጁን በመስኮቱ ወደ ውጭ ይመለከት ነበር። ራዲካ አውቶቡሱ ከአይኗ እስኪሰወር ድረስ እዚያ ቆማ ነበር። ከዛ ቀን በኋላ የመንደሩ መንገድ፣ እርሻውና ጎጆው ያው ቢሆንም በራዲካ ህይወት ውስጥ ግን ትልቅ ባዶነትም ተፈጠረ። መጀመሪያ ላይ የአርጁን ደብዳቤዎች ይመጣሉ። ስለ ከተማው ትምህርት፣ ስለ ስራውና ስለ ችግሮቹ ይጽፍ ነበር። ራዲካ እያንዳንዱን ደብዳቤ ደጋግማ ታነብና በጥንቃቄ ታስቀምጥ ነበር። ነገር ግን ቀስ በቀስ የደብዳቤዎቹ ጊዜ እየራቀ መጣ። አንድ ሳምንት፣ ከዚያም አንድ ወር፣ ከዛም ደግሞ ብዙ ወራት አለፈ። ራዲካ በየቀኑ ደብዳቤ አድራሹን ተጠብቅ ነበር። ነገር ግን አብዛኛዎቹ ቀናት ባዶ ሆኖ ያልፉ ነበር። በሌላው በኩል ቤቱን ለማስተዳደር ከበፊቱ በበለጠ መስራት ነበረባት። በመንደር ውስጥ ስራ አነስተኛ ነበር። ስለዚህ በአቅራቢያው ወዳለው የጡብ ፋብሪካ መሄድ ጀመረች። ከዛ የጠዋት እስከ ማታ ከባድ ጡቦች መሸከም ነበረባት። እጆቿ በቁስል ተሞሉ። ነገር ግን ስራ ማቆምን አላወቀችም።
ምሽት ላይ ደክሟት ወደ ጎጆዋ ስትመለስ መጀመሪያ የምታደርገው አሮጌ ደብዳቤዎችን አውጥታ ማየት ነበር። በእነዚያ ደብዳቤዎች ላይ የተጻፈው እያንዳንዱ ቃል ለእሷ ብርታት ይሰጣት ነበር። ጊዜው ቀስ በቀስ አለፈ። በአንድ ቀን ደብዳቤ አድራሹ ከብዙ ወራት በኋላ ወደ ቤቷ መጣ። ራዲካ ሮጣ ወጣች። ነገር ግን በእጁ ምንም ደብዳቤ አልነበረም። አሁን ባንቺ ስም ምንም ደብዳቤ አይመጣም አለ ደብዳቤ አድራሹ በቀዘቀዘ ድምፅ። ራዲካ ደጃፍ ላይ ቆማ ቀረች። በዛ ቀን ርቀቱ በመንገድ ላይ ብቻ ሳይሆን በልበም ውስጥ እንደገባ ለመጀመሪያ ጊዜ ተሰማት። ቢሆንም ግን መጠበቁን አላቆመችም። በሚቀጥለው ቀን ጠዋት እንደገና ወደዛው ጡብ ፋብሪካ ስራ ሄደች። በአቧራ በፀሐይና በድካም መካከል በየቀኑ ማለፍ ጀመረች። እዛ ፀሐይ ከመውጣቷ በፊት ስራ ይጀምራል። የቀዘቀዘውን አፈር ማብኳት፣ እርጥብ ጡቦችን አንስቶ በረድፍ ማስቀመጥና ሲደርቁ ወዲያውኑ መሸከም። ቀኑን ሙሉ ይሄውን ትሰራ ነበር። ክፍያው በጣም አነስተኛ ሲሆን፣ ነገር ግን ለራዲካ ሌላ አማራጭ አልነበራትም። ቀስ በቀስ ሰውነቷ ለዚህ ከባድ ስራ ለመደ። ነገር ግን አእምሮዋ አሁንም ሩቅ ቦታ ነበር። ስራ ላይ ሆናም እንኳን ብዙ ጊዜ ወደ መንገዱ ትመለከት ነበር። አንድ ሰው በድንገት የሚመጣ ይመስላታል። ብዙ ጊዜ ስሟን የሚጠራ ሰው ያለ ይመስላታል። ነገር ግን ዞር ስትል የምታየው የሚበነው አቧራ ብቻ ነበር። ምሽት ላይ ሌሎች ሰራተኞች ከቤተሰቦቻቸው ጋር እየተሳሳቁና እያወሩ ይመስላሉ። ራዲካ ግን ዝም ብላ ወደ ጎጆዋ ትሄዳለች። የምታወራው ሰውም አልነበራትም። ቀናቱ ወደ ወራትም ተቀየረ። ወቅቱም ተለወጠ። ክረምት መጣ፣ ከዛም በጋ። ነገር ግን የሷ ህይወት ያው ነበር። ስራ፣ ድካምና መጠበቅ። አሁን የደብዳቤ ተስፋውንም ቆርጣ ነበር። ቢሆንም ደብዳቤ አድራሹ ወደ መንደር ሲመጣ ልቧ እንዴት ይመታ ነበር። በከተማው ውስጥ የአርጁን ህይወትም ቀላል አልነበረም። መጀመሪያ ላይ 4 ሰዎች የሚኖሩበት ጠባብ ክፍል ነበር ያገኘው። በቀን ይማራል፣ በሌሊት ደግሞ ትናንሽ ስራዎችን እየሰራ ወጪውን ይሸፍን ነበር። ብዙ ጊዜ ሳይበላ ያድር ነበር። ነገር ግን ተስፋ አልቆረጠም። ሁል ጊዜ የራዲካ ንግግር ትዝ ይለዋል። ዝም ብለህ ተማር፣ ሁሉም ነገር ይስተካከላል። ቀስ በቀስ ድካሙ ፍሬ ማፍራት ጀመረ። ፈተናዎችን ማለፍ ጀመረ። ሰዎችም ሊያውቁት ጀመሩ። አሁን የተሻለ ቦታና የተሻለ ልብስ ነበረው። የወደፊት ህይወቱም ብሩህ ሆኖ ይታይ ጀመር። በትምህርትና በኃላፊነት መካከል ተጠምዶ የመንደሩ ዝምታ ወደ ኋላ እየቀረ መጣ። አልፎ አልፎ ትዝ ይለው ነበር። ነገር ግን አሁን ጊዜ የለኝም ብሎ ዝም ይል ነበር። 4 ዓመታት በዚህ ሁኔታ አለፈ። አንድ ቀን ለዓመታት ሲጠብቀው የነበረው ውጤት መጣለት። አርጁን በከፍተኛ የመንግስት የስልጣን ቦታ ላይም ተመረጠ። ያ ዜና ህይወቱን ለወጠው። አንድ ቀን ችላ ያሉት ሰዎች አሁን በዙሪያው ተሰብስበው ነበር። የእንኳን ደስ አሉት መልእክትና አዳዲስ ሰዎች፣ ሁሉም ነገር በድንገትም ተለወጠ። ነገር ግን በዚህ ደስታ ውስጥ አንድ ባዶነት ነበር። ያንም ባዶነት የተረዳው በዛው ምሽት ብቻውን ተቀምጦ ሳለ ነበር። ክፍል ውስጥ ጸጥታ ሰፍኗል እና ከብዙ ዓመታት በኋላ የመንደሩ ትዝታ በግልጽ ይመጣበት ጀመር። የአፈሩ ጠረን ትዝ አለው። የፋኖስ ብርሃንም ትዝ አለው እና የራዲካ ሰላማዊ ፊትም ታወሰው። ከጥቂት ቀናት በኋላ የሥራ ቦታ ምደባ መመሪያ ደረሰው። ወረቀቱን ሲከፍተው ለጥቂት ጊዜ ደንዝዞ ቀረ። ምደባው የተደረገው የእሱ መንደር በሚገኝበት ወረዳ ውስጥ ነበር። ልቡ በፍጥነት ይመታ ጀመር። ከብዙ ዓመታት በኋላ ጉዞን ወደ ጀመረበት ሀገሩን ይመለስ ነው። ወደ ወረዳው ሲደርስ ሁሉም ነገር ተለውጦ ነበር። አዳዲስ መንገዶችም ተሰርተዋል። አንዳንድ ቦታዎች ላይ ዘመናዊ ቤቶችም ይታያሉ። ነገር ግን አየሩ ያው የድሮ የአፈር ሽታ ነበረው። በመንግስት መኪና ተቀምጦ የተለያዩ አካባቢዎችን ሲጎበኝ ስራ ብቻ እየሰራ እንዳልሆነ ተሰማው። አንድ ነገር እየፈለገ ነበር። ብዙ ጊዜ በመስኮት ወደ ውጭ ይመለከት ነበር። አንድ የሚያውቀውን ነገር የሚፈልግ ይመስላል። በመጨረሻ አሽከርካሪውን እዚህ አካባቢ የጡብ ፋብሪካዎች የት ናቸው ብሎ ጠየቀ። አሽከርካሪውም ወደፊት 2-3 ትላልቅ ፋብሪካዎች አሉ ጌታዬ፣ ሰራተኞቹ እዛን የሚሰሩትም አለው። አርጁን በዝግታ ወደዛ ሂድ አለው። መኪናው ወደ ጠባብ መንገድ ታጠፈ። ከሩቅ የጭስ ደመና ይታይ ጀመር። መኪናው ወደ ፋብሪካው እየተቃረበ ሲመጣ የዶማ ድምጽ፣ የሰዎች ጩኸትና የጦቦች ድምጽ በግልጽ ይሰማ ጀመር። መኪናው እንደቆመ አርጁን ለጥቂት ጊዜ መኪና ውስጥም ተቀመጠ። በልብ ውስጥ የሚገርም ጭንቀት ነበር። ለዓመታት ሲሸሸው የነበረውን እውነት ሊጋፈጥ እንደሆነ ተሰማው። በመጨረሻ በሩን ከፍቶ በዝግታ ወረደ። አይኖቹ በሰራተኞቹ መካከል ይንከራተት ጀመር። በዛ መሃል ልቡን ያስደነገጠ አንድ ፊት ተመለከተ። እሷ ራዲካ ነበረች። ራስ ላይ የተጫነ ጡብ፣ አቧራ የለበሱ እግሮች፣ የቆሰሉ እጆች። ነገር ግን ፊቷ ላይ ያው ሊረሳው የማይችለው ፊት ነበር። በዝግታ ተራመድ ነበር። እያንዳንዱ እርምጃ የከበዳት ይመስላል። አርጁን ለጥቂት ጊዜ እዛው ቆሟል። እውነት እያየ መሆኑን ወይም
ህልም እንደሆነ ሊረዳ አልቻለም። ራዲካ እስካሁን አላየችውም ነበር። ጡቦቹን አስቀምጣ ተመለሰችና ቀጣዩን ሸክም ለማንሳት አጎነበሰች። አርጁን ጉሮሮ የተዘጋ መሰለው። ከ4 ዓመታት በፊት እሱን ወደፊት ለማድረስ ሁሉንም ነገር የሰጠችው ልጅ ዛሬ እንዲህ ባለ አስቸጋሪ ሁኔታ ውስጥ ቆማለች። እሱ ደግሞ ይህን ሁሉ ጊዜ ከሷ አርቆ ቆይቷል። በመጨረሻም በዝግታ ራዲካ ብሎ ጠራት። ድምፁ በጣም ዝቅተኛ ነበር። ቢሆንም ግን ራዲካ ቆመች። ቀስ ብላ ዞር ብላ ማየች። መጀመሪያ ላይ ልታውቀው አልቻለችም። ንጹህ ልብስ የለበሰ ጠንካራ ፊት ያለው በመንግስት መኪና አጠገብ የቆመ ሰው ማን እንደሆነ ሊገባትም አልቻለም። ነገር ግን በሚቀጥለው ቅጽበት አይኖቿ ተከፈቱ። አርጁን ስትል ከንፈሮቿ ተንቀጠቀጡ። ሁለቱም ለጥቂት ጊዜ ዝም ብለው እርስ በእርስም ተያዩ። በዙሪያ የነበረው ድምፅ ሁሉ የራቀ መሰላቸው። የፋብሪካው ጩኸትና የሰዎች ወሬ ሁሉ ጠፋ። አርጁን ወደፊትም ተራመደ። ነገር ግን እርምጃዎቹ የከበዱ ነበሩ። የሚናገረው ቃል አልነበረውም። አንቺ እዚህ ነሽ ማለት ብቻ ነው የቻለው። ራዲካ ትንሽ ፈገግ ለማለት ሞከረች። ነገር ግን ፈገግታ በድካም ውስጥም ጠፋ። እዚህ ነው የምሰራው አለች በቀላል ድምፅ፣ ምንም የተለየ ነገር እንዳልተፈጠረ ሁሉ። አርጁን እጆቿን አያቸው። ጣቶቿ ተቆራርጠዋል፣ መዳፎቿም ሻክረዋል። እነዛ እጆች አንድ ቀን ውሃ ይሰጡት የነበሩት ደብዳቤ ይዙ እንደነበረ አስታወሰ። ዛሬ ግን ጦብ ይሸከማሉ። በልብ ውስጥ ከፍተኛ ተሰጥም ተሰማው። ለምን አልነገርሽኝም ሲል በዝግታ ጠየቃት። ራዲካ አይኖቿን ዝቅ አድርጋ ምን እነግርሃለሁ? አንተ በስራህ ተጠምደህ ነበር። ይህ መልካም ነው አለችው። በድምጿ ውስጥ ቅሬታም አልነበረም። ነገር ግን ርቀቱ በግልጽ ይታወቅ ነበር። አንዳንድ ሰራተኞች አሁን እነሱን ይመለከቱ ጀመር። አንድ ትልቅ ባለስልጣን ከአንዲት የቀን ሰራተኛ ጋር ለምን እንደሚያወራ ሊገባው አልቻለም። አርጁንም ይህ ሁኔታ አልተመቸውም። ና ለጥቂት ጊዜ እንቀመጥ አላት። ራዲካ አመነታች። ስራ አለብኝ፣ አሰሪው ካየኝ አለችው። አርጁን አሰሪው ካየ እኔ ነግረዋለሁ አለ በቁርጠኝነት። ከፋብሪካው ትንሽ ራቅ ብሎ ወደሚገኝ አንድ ዛፍ ስር ወሰዳት። እዛ ጥላ ነበር። ራዲካም ተቀመጠች። እጆቿ ግን አሁንም በአፈር ተለውሰው ነበር። አርጁን ከፊቷ ቆሞ ቀረ። የመቀመጥ ድፍረት ያጣ መሰለ። ከጥቂት ዝምታ በኋላ ደህና ነሽ ሲል ጠየቃት። አው አለች ራዲካ ራሷን እየነቀነቀች። ይህ አውታ ግን በጣም ትንሽ ነበር። ነገር ግን ከጀርባው ምን ያህል ድካም እንደተደበቀ በግልጽ ይታያል። አርጁን አእምሮ ውስጥ ብዙ ጥያቄዎች ይመላለሳሉ። ብቻዋን ናት። እንዴት እየኖረች ነው? የሷ የኑሮ ውጣ ወረድ ሁሉ ትዝ አለው። ነገር ግን ምንም መጠየቅ አልቻለም። የመጠየቅ መብቱን ያጣ መሰለ። በመጨረሻ ተመልሼ መጥቻለሁ፣ እዚህ ነው የተመደብኩት አላት። ራዲካ ለመጀመሪያ ጊዜ በትክክል አየችው። አይኖቿ ውስጥ መገረም አልነበረም፣ ሰላማዊ ስሜት ብቻ ነበር። ጥሩ ነው፣ ስኬታማ እንደምትሆን አውቅ ነበር አለችው። የአርጁን ልብ ይበልጥ ከበደው። ትቆጣለች ብሎ አስቦ ነበር። ነገር ግን እንዲህ ባለ ሁኔታ መቀበሏ ይበልጥም አሳመመው። ራዲካ ለመነሳት ሞከረች። መሄድ አለብኝ፣ ስራ ይቀረኛል አለች። አርጁን በድንገት ራዲካ ከኔ ጋር ነይ አላት። እሷም ቆመችና ወዴት ስትል በዝግታ ጠየቀች። አርጁን ከዚህ ሁሉ ጊዜ ለመውጣት አላት። ራዲካ ለጥቂት ጊዜ አየችው። አይኖቿ ውስጥ ጥያቄዎች፣ ትዝታዎችና ጥልቅ ህመም ነበሩ። ወዲያው መልስ አልሰጠችም። ዝም ብላ ቆመች። አርጁን ደግሞ እውነቱን የምልሽ አሁን እዚህ መኖር የለብሽም አላት። ራዲካ ወደ አይኖቹ ተመልክታ ከነዚህ ሁሉ ዓመታት በኋላ ነው ትዝ ያልኩ አለች። ድምጿ ዝቅተኛ ቢሆንም ልብ ውስጥ ግን ይደርስ ነበር። አርጁን መልስ አልነበረውም። አይኖቹን ዝቅ አደረገ። ትልቅ ሰሰርቻለሁ። በስራ ተጠምጄ አንድ ቀን ሁሉንም ነገር አስተካክላለሁ እያልኩ ነበር የማስበው። ነገር ግን ጊዜው አለፈ አላት። ራዲካ ትንፋሽ አወጣችና ጊዜ ትልቅ ነገር ነው አርጁን፣ አንዴ ከሄደ አይመለስም አለች። ይህንን ስትል የአርጁን አይኖች በእንባ ተሞሉ። የስኬት ዋጋ በሌላ ሰው እንደተከፈለ ለመጀመሪያ ጊዜ ተረዳ። ራዲካ ቀጠለች። መቼም አላቆምኩም፣ ምክንያቱም የሆነ ነገር እንደምትሆን አውቅ ነበር። የምትመለስ መስሎኝ ብቻ ነበር አለች። አርጁን ወዲያውኑ ተመልሻለሁ፣ አሁን የትም አልሄድም አለ። በድምፅ ውስጥ ግን እውነት ነበር። በዛው ሰዓት የፋብሪካው ኃላፊ መጣ። ራዲካ ተቀምጣ ሲያያት እዚህ ምን ታደርጊያለሽ? ስራሽን ትተሽ ትቀመጫለሽ ብሎ ጮኸባት። አርጁን ወደሱ ዞር ብሎ ከሷ ጋር እንዲህ አታውራ አለው በቁጣ። ኃላፊው መጀመሪያ ላይ ደነገጠ። ለመሆኑ አንተ በመካከላችን የምትገባው ማነህ አለው። አርጁን መታወቂያውን አውጥቶ አሳየው። የኃላፊው ፊት ወዲያው ተለወጠ። ተደናግጦ ጌታዬ አላወኩም ነበር አለ። አርጁን ሳይቆጣ ከዛሬ ጀምሮ እዚህ አትሰራም አለው። ኃላፊው ምንም ማለት አልቻለም።
ዝም ብሎ ራሱን ደፋ። ራዲካ ይህን ሁሉ ዝም ብላ ታይ ነበር። ከብዙ ዓመታት በኋላ ሕይወቷ ለምን በድንገት እንደሚለወጥ አልገባትም። አርጁን ወደ እሷ ዞሮ እንሂድ አላት። እሷ አሁንም ታመነታ ነበር። ጥቂት ንብረቶች አሉኝ አለች። እናመጣዋለን አላት አርጁን። ሁለቱም ከፋብሪካው ወጥተው መሄድ ጀመሩ። ሌሎች ሰራተኞች ሲሄዱ ያዩ ነበር። ነገር ግን ማንም ምንም አላለም። የራዲካ እርምጃዎች ዝግ ያሉ ነበሩ። ከድሮ ሕይወቷ እየራቀች እንደሆነ ተሰማት። ከመንግስት መኪናው አጠገብ ስትደርስም ቆመች። ምናልባት እንዲህ ባለ ትልቅ መኪና ውስጥ እቀመጣለሁ ብላ አስባ አታውቅም። አርጁን በሩን ከፍቶ አትፍሪ፣ ተቀመጪ አላት። ከጥቂት ጊዜ በኋላ ዝም ብላ ተቀመጠች። መኪናውም ተንቀሳቀሰ። በመስኮት ወደ ውጭ ስትመለከት በየቀኑ በእግር የምትጓዝባቸው መንገዶችን አየች። ዛሬ ግን ሁሉም ነገር የተለየ ይመስላል። መኪናው ወደ መንደሩ ታጠፈ። እርሻዎች፣ ዛፎችና ትናንሽ ቤቶችም ይታያሉ። የባሬፑር መንደር ድንበር ላይ ሲደርሱ የራዲካ ልብ በፍጥነት መምታትም ጀመረ። መኪናው አርጁን ቤት በነበረበት አሮጌ ቦታ ላይም ቆመ። ቤቱ ከበፊቱ በበለጠ ፈርሷል። ግድግዳውም ተላልጧል። በሩ ተሰብሯል። ግቢው በቁጥቋጦም ተሞልቷል። ራዲካ በዝግታ ወርዳ ቤቱን አየች። አርጁንም አጠገቧ ቆመ። ሁሉም ነገር የጀመረው ከዚህ ነው፣ ከዚህም እንደገና እንጀምራለን አላት። የራዲካ አይኖች በእንባ ተሞሉ። የዓመታት ድካም በድንገት ሊለወጥ የፈለገ መሰለ። አርጁን በዝግታ ብቻሽን አይደለሽም አላት። ይህንን ሲሰማ እስካሁን አቀባው የነበረው እንባ ፈሰሰ። ከብዙ ዓመታት በኋላ ለመጀመሪያ ጊዜ መጠበቁ ያበቃ መሰላት። ነገር ግን አሁን በልቧ ውስጥ ይህ ሁሉ ህልም ይሁን የሚል ፍርሃትም ነበር። ሕይወት በጀመረችበትና ሁሉም ነገር በፈረሰበት በዛ ቤት ውስጥ ቆማ ነበር። በግቢው ውስጥ ደረቅ ሳር በቅሏል። ጣሪያው ወድቋል። የበሩ እንጨትም ተበላሽቷል። ቢሆንም ግን በዛ ቤት ውስጥ የሚገርም የራስነት ስሜት ነበር። አሁንም እነሱን የሚጠብቅ ይመስል ነበር። አርጁን በሩን በዝግታ ገፋው። እየጮኸ ተከፈተ። ውስጡ አቧራ ተሞልቷል። በየጥጉ የሸረሪት ድብ ይታያል። ለጥቂት ጊዜ ዝም ብሎ ቆመ። እያንዳንዱ ነገር የድሮውን ጊዜ ያስታውሰው ነበር። ራዲካም ቀስ ብላ ገባች። ግድግዳውን በእጇ ነካችው። ይህ ሁሉ እውነት መሆኑን ለማረጋገጥ እናሰራዋለን አለ አርጁን። ለመኖር ምቹ እናደርገዋለን። ራዲካ በእውነት እዚህ ትኖራለህ ስትል ጠየቀችው። አርጁን ሳያመነታ አዎ፣ አሁን የትም አልሄድም። በቃላት ውስጥ ምንም አይነት ግብዝነት አልነበረም። ከብዙ ዓመታት በኋላ ለመጀመሪያ ጊዜ በወሰነው ውሳኔ ሙሉ በሙሉ ሰላማዊ ሆኖ ይታይ ነበር። በሚቀጥለው ቀን ስራ ተጀመረ። ሰራተኞችም መጡ። የተሰበረው ጣራ ተነሳ። አዲስ እንጨትም ተተካ። ግድግዳውም እንደገና ታደሰ። የመንደሩ ሰዎች ከሩቅ ሆነው ይህን ሁሉ ይመለከቱ ነበር። ማንም ትኩረት የማይሰጠው አርጁን ዛሬ ትልቅ ባለስልጣን ሆኖ አሮጌ ቤቱን ሲያድስ ማመን አቃታቸው። ራዲካም ዝም ብላ አልተቀመጠችም። ግቢውን ታጸዳለች። የፈራረሱ ዕቃዎችንም ትለያለች። ፊቷ ላይ ድካም ቢኖርም በዚህ ጊዜ ግን ተስፋ ነበረባት። በጥቂት ቀናት ውስጥ ቤቱ ሊታወቅ አልቻለም። ጣሪያው ጠነከረ፣ ግድግዳው አበራ፣ ግቢውም ተስተካከለ። ስራው ሲያልቅ አርጁን በሩ ላይ አዲስ ቁልፍ ማደረገ እና ቤቱን ተመለከተ። አሁን ጥሩ ነው አለ። ራዲካ ደጃፍ ላይ ቆማ ነበር። አይኖቿ ያበሩ ነበር። ነገር ግን ምንም ማለት አልቻለችም። ቃላትም አጠሯት። ምሽት ላይ ሁለቱም ግቢ ውስጥ ተቀምጠው ሳለ ቀዝቃዛ ንፋስም ይነፍሳል። ፀሐይም እየጠለቀች ነበር። በዙሪያ ሰላም ሰፍኗል። ከረጅም ትግል በኋላ የሚገኝ ሰላም። አርጁን ታውቂያለሽ፣ ሁሉም ነገር ነበረኝ፣ ግን ሰላም አልነበረኝም። ዛሬ ነው እውነተኛው ጎደሎነቴ ምን እንደነበረ የገባኝም አላት። ራዲካ ወደሱ ተመለከተች። አርጁን ጎዶሎዬ አንቺ ነበርሽ አላት። ይህን ስትሰማ የራዲካ አይኖች እንደገና በእንባ ተሞሉ። እንባዋን ለመደበቅ አይኖቿን ዝቅ አደረገች። ከጥቂት ጊዜ በኋላ ሁሉም ነገር እንደገና እንዲሆናል ብዬ አስቤ አላውቅም ነበር አለች በዝግታ። አርጁን እኔም ቢሆን ምናልባት አንዳንድ ግንኙነቶች አይሰበሩም፣ ከጊዜ በታች ይቀበራሉ እንጂ አላት። ግቢ ውስጥ መብራት በርቶ ነበር። በዛች ትንሽ ብርሃን ውስጥ የሁለቱም ፊት በግልጽ ይታይ ነበር። ደክመዋል ግን ረክተዋል። አርጁን በቁም ነገር አንድ ነገር ቃል ግቢልኝ፣ አሁን ከእንግዲህ ተተሽኝ አትሄጂም አላት። ራዲካ ወደሱ እየተመለከተች በዚህ ጊዜ አይኖቿ ውስጥ ፍርሃት አልነበረም። አንተ አብረኸኝ ከሆንክ ወዴትም መሄድ አያስፈልገኝም አለችው። አርጁን ራሱን ነቀነቀ። ሁል ጊዜ አብሬሽ ሆናለሁ አለ። ያ ቅጽበት ትልቅ ቃል ኪዳን አልነበረም፣ ጩኸት ነበር። ከቃላት በላይ ጠንካራ የሆነ የሁለት ሰዎች ሰላማዊ እምነት እንጂ።
ቀናትም አለፈ። በቤት ውስጥ ምድጃ መንደድ ጀመረ። ግቢውም ንጹህ ሆነ። ከረጅም ጊዜ በኋላ በዛ ቤት ውስጥ የህይወት ድምጽ ተመለሰ። አሁን ራዲካ ጠዋት ወደ ጡብ ፋብሪካ መሄድ አያስፈልጋትም ነበር። ቤት ታስተዳድራለች፣ ተክሎችን ትተክላለች። አንዳንዴም ያለምንም ጭንቀት ግቢ ውስጥ ተቀምጣ ሰማዩን ታያለች። አርጁን ወደ ስራ ይሄዳል፣ ነገር ግን ምሽት ላይ በቀጥታ ወደ ቤቱ ይመለሳል። አሁን ትልቁ ደስታው የሚጠብቀው ሰው መኖሩ ነበር። በአንድ ምሽት ግቢ ውስጥ ተቀምጠው ሳለ ራዲካ ስንት ዓመት ጠበቅኩ፣ አሁን ግን ያ ሁሉ መጠበቅ ከንቱ እንዳልነበረ ይሰማኛል አለች። አርጁን ወደ እሷ ተመልክቶ መጠበቅሽ ነው እዚህ ያደረሰኝ አላት። ሁለቱም ዝም አሉ። በዛ ዝምታ ውስጥ ምንም ሸክም አልነበረም፣ ሰላም እንጂ። ጊዜ ብዙ ነገርን ለውጧል፣ ሁኔታዎችን፣ ህይወትን፣ መንገዶችን። ነገር ግን አንድ ነገር አልተለወጠም፣ ያውም አብሮነታቸው። ምናልባት የህይወት ትልቁ ድል ሁሉንም ነገር አውጥቶ የራስን ሰው መልሶ ማግኘት ነው። እውነተኛ ፍቅርና መጠበቅ ምን ያህል ረጅም ቢሆን መቼም ከንቱ አይሆንም። ልብ ንጹህ ከሆነ እና እምነት ካለ ግንኙነቶች እንደገና ይታደሳሉ። ስኬት ሙሉ የሚሆነው የራስ ሰዎች አጠገብህ ሲሆኑ ብቻ ነው። አሁን እናንተ ንገሩኝ፣ በህይወታችሁ ውስጥ ለእናንተ ሁሉም ነገር ያደረጋላችሁ ሰው ቢኖር ያንን ሰው መቼም ቢሆን ብቻውን ትተውታላችሁ? ይህ ታሪክ ልባችሁ የነካ ከሆነ ለሌሎች መጋሩት። እንዲህ ያለ እውነተኛ እና ልብ የሚነካ ታሪኮችን ለመስማት ይህን ቻናል ሰብስክራይብ ማድረግ አትርሱ። በሚቀጥለው ታሪክ እስከምንገናኝ እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።